ቀጣዩ ጉዳይም ከታላቁ የኢትዮጵያ ህዳሴ ግድብን የተመለከተ ነው። ጠቅላይ ሚኒስትር አብይ አህመድ በዚሁ የፓርላማ ቆይታቸው የግድቡ ግንባታ ከ6 ወራት በኋላ ተጠናቆ ይመረቃል ብለዋል። ግድቡን በተመለከተ ከዓመታት በፊት ካይሮ ላይ ስለተናገሩትና ለግብጽ ስለገቡት ቃልም አንስተዋል። ሪፖርተራችን ኤርሚያስ በጋሻው የዚህን ዘገባ ዝርዝር እንደሚከተለው አሰናድቶታል። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን ያለምንም የውጭ ፋይናንስ ድጋፍ በራስ አቅም የገነቡት የኃይል ማመንጫ ግድብ ነው። 65% ዜጎች ዛሬም በጨለማ ለሚኖሩባትና እያደገ ለሚሄድ ምጣኔ ሀብት ከዚህ የሚገኘው ኃይል ፋይዳው ቀላል አይደለም። ከዚያ ባሻገር ግን ህዳሴ ግድብ በአፍሪካ ትልቁ በአገር ውስጥ አቅም የተገነባ የኃይል ማመንጫ ግድብ ነውና የአፍሪካውያን የመቻል ሚዛን ተደርጎ ይወሰዳል። ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ለቀረቡላቸው ጥያቄዎች ማብራሪያ ሲሰጡ የህዳሴ ግድብም አንዱ አጀንዳ ነበር። ህዳሴ ለመላው አፍሪካ መቻልን ያሳየንበት ነው። ህዳሴ ስህተትን ያረምንበት ነው። ህዳሴ በውስጣችን ያለው ውድቀት ጨክነን ወስነን ያረምንበት ነው። 74 ቢሊዮን ሜትር ኪዩብ ውሃ ያዝንበት ነው። ከፍተኛ ኤነርጂ የምናመርትበት ነው። አፍሪካውያን ብድር ቢከለከሉ፣ አፍሪካውያን ዲፕሎማቲክ ጫና ቢደረግባቸው የራሳቸውን ሀብት በገዛ ዜጎቻቸው ማልማትና መቀየር እንደሚችሉ በተግባር የሚያስተምር ስራ ነው። ብልጽግና ለዚህ ስራ ስኬት ከመላው የኢትዮጵያ ህዝብ ጋር ከፍተኛ ኩራት እና ክብር ይሰማዋል። ከተጀመረ 14 ዓመታት ያስቆጠረው ታላቁ የኢትዮጵያ ህዳሴ ግድብ ባለፉት የግንባታ ዓመታቱ በርካታ ውጣ ውረዶችን አሳልፏል። ከፕሮጀክት አስተዳደርና አቅም ጋር በተያያዘ የተፈጠሩ ችግሮች ግድቡ በተያዘለት የጊዜ ገደብ እንዳይጠናቀቅ ማድረጋቸውም በተደጋጋሚ ተገልጿል። አሁን ላይ ከ4 በላይ ተርባይኖቹ በስራ ላይ የሚገኙት ህዳሴ ግድብ በቀጣዮቹ 6 ወራት ሙሉ በሙሉ እንደሚጠናቀቅ ነው ጠቅላይ ሚኒስትር አብይ ያስታወቁት። ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። ይሄን ጊዜ የምንወስድበት ምክንያት ዝግጅት ስለሚፈልግና አካባቢው ሞቃታማ ስለሆነ የክረምቱን ዝናብ ስለምንፈልገው ብቻ ይሆናል እና ህዳሴ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ታሪክ ሆኖ የሚያልፍ ይሆናል። የህዳሴ ግድብ ዲፕሎማሲ ከግንባታው ያልተናነሰ ትግል የጠየቀ ተግባር እንደነበር የሚታወቅ ነው። በተለይ የኢትዮጵያ ግብጽና ሱዳን የሶስትዮሽ ድርድር አታካች ሂደትን ያለፈ ቢሆንም ኢትዮጵያ ሁሌም በየድርድሮቹ ሁሉ ግንባር ቀደም ተሳታፊ እንደሆነች ዛሬም አለች። ይህን በሚያንጸባርቅ መልክ ጠቅላይ ሚኒስትር አብይ አህመድ 6 ዓመታት ወደ ኋላ ሄደው ግብጽ ካይሮን በጎበኙበት ጊዜ ለግብጽ የገቡትን ቃል አስታውሰዋል። ለነቁም በይደራ للمياه في مصر للمياه في مصر He swore to God that he will not harm Egypt's share of the Nile's water. ለፕሬዝዳንት ሲሲ ያልኳቸው ህዳሴ ሲሞላ 1 ሊትር ውሃ እንኳን ከአስዋን ዳም አይጎልም ነበር ያልኳቸው። አሁን ህዳሴ 100% ሞልቷል። አስዋን ዳምም 100% ሙሉ ነው። ቃሉ ተፈጽሟል። የተካደ ነገር የለም ማለት ነው። እነዚያ ሚኒስትሩና ኢንተሊጀንስ ቺፉ በወጉ ስራቸውን ሰርተው ቢሆን ኖሮ የተሻለ ትብብር መፍጠር ይቻል ነበር። አሁንም ከግብጽ ወንድሞቻችን ጋር በውይይት ይበልጥ አብረን መስራት መደጋገፍ እንዳለብን እናምናለን። የሚያጣላን የሚያጨቃጭቀን ገንዘባችንን እዛና እዚህ የሚያስበትነን ጉዳይ አለ ብለን አናምንም። በትብብር አብረን ብንሰራ ሁለቱም ህዝቦች ሀገራት ተጠቃሚ ይሆናሉ። በህዳሴ ግድብ ጉዳይ የኢትዮጵያ አቋም ፍትሃዊ ተጠቃሚነትና ጉልህ ጉዳት ያለማድረስ የሚሉ ናቸው። ስለዚህ ጉዳይ ከግብጽ መንግስት የሥራ ኃላፊዎች ጋር የተነጋገሩትን ያስታውሱት ጠቅላይ ሚኒስትር አብይ ግብጽ በተለይ በድርቅ ጉዳይ በመትገልጸው ደረጃ ጉዳት እንደማይደርስባት ተናግረዋል። የቀድሞ የግብጽ ውጭ ጉዳይ ሚኒስትርና የደህንነት ሹም ከአንዴም ሁለቴ አናግሬያቸው ነበር። ህዳሴ በታችኛው ተፋሰስ ሀገራት በተለይም ግብጽ ላይ የተለየ ችግር የሚያመጣ አይደለም። የኛ ዓላማ ኢነርጂ ማምረት ነው። እናንተ መጉዳትኛ አንፈልግም ስላቸው ስጋታቸው ድርቅ እንደሆነ አነሱልኝ። ድርቅ ቢያጋጥመን የሚል ስጋት አነሱ። ድርቅ እኮ ያጋጥማል የሚባለው ኢትዮጵያ ነው። ኢትዮጵያ ደርቆ ግብጽ ቢዘንብ ዋጋ የለውም። የአባይ ውሃ ከዚህ ስለሚሄድ ግብጽ ድርቅ ኖሮ ኢትዮጵያ ደግሞ ዝናብ ካለ ውሃው ሁሌም አለ ማለት ነው። ድርቅ እንዳይኖር መከላከል ያለብን እዚህ ነው።
ውሃው በበቂ እንዲሄድ። ለዚያ ደግሞ ግሪን ሌጋሲ ብለናልኛ፣ ክላውድ ሲዲንግ ብለናልኛ፣ የዝናብ መጠን እንዲጨምር። ጉዳት አይደርስባችሁም፣ በዚህ መንገድ መንግስታችሁን አሳምናችሁ በትብብር እንስራ የሚል ፕሮፖዛል በተደጋጋሚ ቀርቦላቸዋል። እኔ ማናገራቸዋለሁ። አሁንም ኢትዮጵያ ከግብጽ ጋር በትብብር ለመስራት ከህዳሴ ግድብ ጋር በተገናኘ ያለበትን ደረጃ ጉብኝት ለማድረግም ሆነ መረጃ ለመቀያየር ሁሌም በሯ ክፍት መሆኑን ተናግረዋል። ከዚያ በላይ ግን እንዲህ ያሉ ትልልቅ አገራዊ ፕሮጀክቶች በአንድ ብቻ መቆም የለባቸውም በሚል የትውልድ ህዳሴን የማብዛት ኃላፊነት አለበት ሲሉ አሳስበዋል።